በእግዚአብሔር ፊት ዕለት ዕለት ለጸሎት የማይቆም ሰው ሕይወት የለውም። ቆሞ ሊሄድ ይችላል። እግዚአብሔር ቸር ስለሆነ ለክፉም ለደጉም ዝናብን አዘንባለሁ፣ ለኃጢአተኛውም ለጻድቁም ፀሐይን አወጣለሁ። መግቦት ኩላዊት ይሏታል አባቶቻችን። ሁሉን ይመግባል ጌታ። የዕለት እንጀራችንን ስጠን ብለን የምንጸልየው እኛ ካልጸለይን ስለማያበላን ስለማይመግበን አይደለም። የሰማይ አባታችሁ አለ ጌታችን ሳትነግሩት የሚያስፈልጋችሁን ያውቃል። እኛ በሰላም አውለን ስላልነው አይደለም በሰላም የሚያውለን። እኛ በሰላም አሳድረን ስላልነው አይደለም በሰላም የሚያሳድረን። እኛ ያንን ማለት ብንረሳ እግዚአብሔር አምላክ እኛን ከማሳደር እኛን ከማዋል አይሰንፍም። የሚያስፈልገንን ሳንነግረው ያውቃል። ታዲያ የሚያስፈልገንን ሳንነግረው የሚያውቅ ከሆነ ለምንድን ነው መጸለይ የሚያስፈልገን? የኛ ጸሎት ብዙ ጊዜ ጸሎት አይደለም፣ ኢንስትራክሽን ነው፣ ትእዛዝ ነው። በዚች ቀን፣ በዚህ ሰዓት፣ በዚህ ሁኔታ፣ በዚህ መልኩ እንደዚህ ያድርግልኝ ብለን ጠይቀነው እኛ እንዳሰብነው፣ እኛ እንደጠየቅነው፣ እኛ እንደፈለግነው ሆኖ ካልተደረገልን እግዚአብሔር ጸሎቴን አልሰማኝም እንላለን። እግዚአብሔር የኤቲኤም ማሽን አይደለም፣ በፈለግን ሰዓት ሄደን የፈለግነውን የምንቀበለው። የኤቲኤም ማሽን ራሱ ቆንቢ ይላል አይደል? ብር የለኝም ይላል። እግዚአብሔር እንደሱ አይደለም። ልመናንማ ከእመቤታችን እንማር። ትዝ አይላችሁም? ቃና ዘገሊላ እመቤታችን መታ ምንድን ነው ያለችው? ወይን ስላለቀባቸው አገልጋዮቹን ላካቸውና ውሃ ቀርተው ጋኖቹን ይሙላቸውና ከዛን አንተ ባርከ ጋኑ ውስጥ ያለውን ውሃ ወደ ወይን ጠጅ ቀይረው ብላን የጸለየችው እመቤታችን አይደለም እኮ። ጌታችን በማርቆስ ወንጌል ምዕራፍ 11 ላይ እንዳስተማረን ለሰዎች ይቅርታን ሳናደርግ ምሕረትን ሳናደርግ የምንጸልየው ጸሎት ሲኖር እኛ በዙሪያችን ላሉ ባልንጀሮቻችን ርህራሄን ሳናደርግ የእግዚአብሔርን ርህራሄ ብንጠይቅ አንሰማ። እኛ ይቅር ሳንል ይቅር አንባልም። እኛ ሳንጎበኝ አንጎበኝም። በልባችሁ አንዳች ክፉ ሐሳብ ቢኖርባችሁ እሱን ትታችሁ ነው መጸለይ ያለባችሁ ነው አይደል የሚለው? ከነተረቱም እኮ ሳል ይዞ ስርቆት፣ ቂም ይዞ ጸሎት ነው። ይቅር ያላለ ይቅር አይባልም። ርህራሄን ያላደረገ ርህራሄ አይደረግለትም። ኃጢአቱን በደሉን ያልተናዘዘ በልቡ የሚወደው ኃጢአት ያለው ሰው ጸሎቱ አይሰማለትም። ክርስቲያኖች እኛ ድካም አለብን። ኃጢአትን እየጠላ ነው፣ እየናቅ ነው፣ እየተጠየፍ ነው ልናደርገው እንችላለን። እየታገል ነው አቅቶን ወድቀን ማለት ነው። ለዛ ነው ቅዱስ ጳውሎስ በመልእክቱ እማደርገውን አላቅም፣ ላደርገው የምፈልገውን በጎውን መልካሙን ነገር አላደርገውም፣ እምጠላውን ክፉን ነገር ደግሞ አደርገዋለሁ፣ ለዚህ ለሞት ከተሰጠ ሥጋ ማን ያድነኛል አለ። ይሄ እኮ የሁላችንም ጩኸት ነው። እየጠላ ነው፣ እየታገል ነው፣ አቅቶን ተሸንፈን የምንሰራው ኃጢአት አለ። ይሄ የተጋድሎ ህይወት ነው። ከወደቅንበት ተነስተን ኑሯችንን እንቀጥላለን። ኃጢአትን እየወደዱ ማድረግ ግን ራሱ ኃጢአት። መዝሙረኛው ዳዊት ልክ ገና መዝሙር ሲጀምር ምዕራፍ 1 ላይ ብፁዕ ብእሲ ብሎ መልካም ሰው ምን አይነት ሰው እንደሆነ እያስረዳ ይመጣና ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልታ በመዋዘ ማይ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ ይትነገፍ ወኩሎ ዘገብረ ይፌጽም ይላል። የእግዚአብሔርን ሕግ በቀንም በሌሊትም የሚያስብ ሰው፣ የሚናገር የሚሰማ ሰው በፈሳሿ በወንዝ ዳር እንደተተከለች ዛፍ ነዋል። ወንዝ ዳር የተተከለ ዛፍ ውሃ ይጠማዋል ወይስ አይጠማውም? ይጠማዋል እንዴ? አይጠማውም። በወንዝ ዳር እንደተተከለች ዛፍ ነው የእግዚአብሔርን ቃል ዕለት ዕለት የሚሰማ ሰው ቅጠሎቿ እንደማይረግፉ ጊዜዋን ጠብቃ ፍሬዋን እንደምትሰጥ አለ። ቅጠል ማለት ሃይማኖት ነው። የእግዚአብሔርን ቃል ዕለት ዕለት የሚሰማ ሰው እምነቱ አይሸረሸርም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡር አባታችን መላከ ሰላም፣ ክቡራን አባቶቼ ካህናት፣ ሊቃውንት፣ ደባትር፣ ምዕመናን ወምዕመናት ሁላችሁንም በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። መመስገን የባህሪ ገንዘቡ የሆነ ልዑል እግዚአብሔር አምላካችን ስሙ ከምድር እስከ አርያም በቅዱሳኑና በእኛ በደካሞቹ አንደበት የተመሰገነ የተከበረ ከፍ ያለ ይሁንልን። እግዚአብሔር አምላካችን ቢወድ ቢፈቅድ ለሚቀጥሉት ጥቂት ደቂቃዎች ከኔ ጋር የእግዚአብሔርን ቃል እንነጋገራለን። በመካከላችን ተገኝቶ የሚረባንን የሚጠቅመንን ፍሬ የምናፈራበትን ቃሉን እንዲያስተምረን እንዲመግበን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። በልቤ በደልን አይቼ ብሆን ኖሮ
ጌታ አይሰማኝም ነበር በሚል ኃይለ ቃል እንነጋገራለን። የዳዊት መዝሙር 65 ወይም 66 ከቁጥር 18 ላይ ያለ ኃይለ ቃል ሐሳቡን በደንብ እንድንረዳው ከፍ ብለን ከቁጥር 16 ጀምረን እናነባለን። እግዚአብሔርን የምትፈሩት ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ነገር ልንገራችሁ። በአፌ ወደ እርሱ ጮኩ፣ በአንደበቴም አመሰገንኩት። በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬንም ቃል አደመጠ። ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን ይላል። ስለ ቃሉ ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። መዝሙረኛው ዳዊት በዚህ የመዝሙሩ ክፍል ላይ ተቸግሬ በነበርኩበት ጊዜ ወደ እግዚአብሔር ጮኩኝ፣ ልመናዬን ከአፌ ምስጋናዬን ከአንደበቴ ተቀብሎ ሰማኝ። በልቦናዬ ክፉ ነገርን አስቤ ብሆን ኖሮ አይሰማኝም ነበር። ልመናዬን ያልከለከለኝ እግዚአብሔር ስሙ የተመሰገነ ይሁን አለ። በዚች አጭር ሰዓት ውስጥ ለመነጋገር የምንሞክረው ስለ ጸሎት ነው። አንድ ሰው ከእግዚአብሔር ጋር ሕያው ሆኖ ሕይወት ያለው ሆኖ በዚች ምድር ለመኖር ለመመላለስ ዕለት ዕለት ሳያቋርጥ ከእግዚአብሔር ጋር ሊነጋገር ግድ ነው። አስተውሉ፣ ሊነጋገር ነው ያልኩት። መነጋገር ከሁለት ወገን ነው። አሁን እኔ እናገራለሁ፣ እናንተ ትሰማላችሁ፣ ከአንድ ወገን ነው። ይሄ መነጋገር ከሆነ ግን ከሁለት ወገን ነው። ሰውየው ይናገራል፣ እግዚአብሔር ይሰማል። እግዚአብሔር ደግሞ ይናገራል፣ ሰውየው ይሰማል። ሕያው ሆነን መኖር የምንችለው ከእግዚአብሔር ጋር የምንነጋገር ከሆነ ብቻ ነው። እኛ የምንናገረው በጸሎት ነው። በጸሎት ስንናገር እግዚአብሔር ይሰማናል። እግዚአብሔር ደግሞ እኛን የሚናገረን በቃለ እግዚአብሔር በኩል ነው። መጽሐፍትን በማንበብ መጽሐፍ ቅዱስን በመመልከት ስብከት በመስማት መዝሙር በመስማት ሊሆን ይችላል። እኛ ብቻ የምንናገር እግዚአብሔርን የማንሰማ ከሆነ ከእግዚአብሔር ጋር መግባባት አይቻልም። እርሱ ሲናገር የምንሰማ እኛ ደግሞ የማንናገረው ከሆነም እንዲሁ ሕያው ሆኖ ለመኖር ዕለት ዕለት ከእግዚአብሔር ጋር መነጋገር ግድ ይላል። ክርስቲያኖች፣ ሕያው ሆኖ መኖር ማለት ግን መብላት መጠጣት ማለት አይደለም። መተንፈስ ቆሞ መሄድ ማለት አይደለም። መጽሐፍ ቅዱሳችን የሚነግረን የተለየ ሕይወት አለ። እየሰማችሁኝ ነው? ሕያውነት በመጽሐፍ ቅዱስ ከእግዚአብሔር ጋር መኖር ማለት ነው እንጂ መተንፈስ ቆሞ መሄድ ማለት አይደለም። ጌታችን ሲናገር እኔ የሕያዋን እንጂ የሙታን አምላክ አይደለሁም አለ በማቴዎስ ወንጌል ላይ። የሕያዋን እንጂ የሙታን አምላክ አይደለሁም ካለ በኋላ ግን ሞተው ከተቀበሩ 1000 ዓመት ያለፋቸውን እነ አብርሃም እነ ይስሐቅ እነ ያዕቆብን ጠርቶ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ተብሎ እንደተጻፈ አለ። ልብ በሉ፣ እኒህ ሰዎች ሞተው ተቀብረዋል። በእግዚአብሔር ዓይን ግን ሕያዋን ተብሎ ነው የተጠሩት። የሕያዋን እንጂ የሙታን አምላክ አይደለሁም ብሎ የአብርሃም አምላክ ነኝ አለ ጌታ። መለስ ብላችሁ ደግሞ ወንጌሉን ስትመለከቱ ከጌታችን ደቀ መዛሙርት መካከል አንዱ ወደ ጌታችን መጣና መምህር ሆይ አባቴ ሞቷልና ሄጄ እንድቀብረው ፍቀድልኝ አለው። እየሰማችሁኝ ነው ክርስቲያኖች? አባቴ ሞቷልና ሄጄ እንድቀብረው ፍቀድልኝ አለው። አባትን መቅበር ወግ ነው፣ መልካም ስራ ነው። ጌታችን ግን ሲመልስለት ሙታቸውን ይቀብሩ ዘንድ ሙታንን ተዋቸው አለ። ምን ማለት ነው? 2-3 አስክሬን አጠገብ ላጠገብ ብናስቀምጥ አንዱ ተነስቶ አንዱ ሊቀብሩ ይችላል ወይስ አይችልም? ይቀባበራሉ እንዴ? ታዲያ ምን ማለቱ ነው? ጌታችን ሙታቸውን ይቀብሩ ዘንድ ሙታንን ተዋቸው ሲል ቆመው እየሄዱ እየበሉ እየጠጡ ለብሰው ደምቀው አምረው በሰው ፊት እየታዩ ሰው ሁሉ መኖር ካልቀረ እንደርሱ ነው እያላቸው፣ በእግዚአብሔር ፊት ግን ሙታን የሆኑ ሰዎች አሉ ማለት እኮ ነው። እነዚህ ሰዎች ነፍሳቸው ከስጋቸው አልተለየችም፣ ከመቃብር በታች አልወረዱም፣ እየኖሩ ነው። ሰው ነዋሪ ይላቸዋል፣ ሰው ያነጋግራቸዋል፣ ከሰው ጋር ይበላሉ፣ ይጠጣሉ፣ ቆመው ይመላለሳሉ። በእግዚአብሔር ዓይን ግን ሙታን ናቸው። እግዚአብሔር አምላክ ከዚህ አይነት ስንፍና ይሰውረን፣ እንደዚህ ከመባል ይሰውረን። ቆሞ ሟች ከመባል ተቀብሮ በመቃብር ያሉና አብርሃም ሕያው ተብሎ ሲጠሩ ቆሞ የሚመላለሱ ሰዎች ግን ሙታን ተብሎ ተጠሩ። ስለዚህ በእግዚአብሔር ፊት ሕያው ሆኖ መኖር ማለት ለካ መብላት መጠጣት አይደለም። በእግዚአብሔር ፊት ሕያው መባል ለካ መተንፈስ ቆሞ መሄድ አይደለም። ክርስቲያኖች ትዝ አይላችሁም?
ገና አዳምና ሔዋን አባታችንና እናታችን በገነት ሳሉ ከዚች ፍሬ እንዳትበሉ በበላችሁ ቀን ምን ትላላችሁ ነበር የተባሉት? ትሞታላችሁ አይደል? ከዚች ፍሬ በበላችሁ ቀን ትሞታላችሁ እንዳትበሉ ተብሎ ነበር። አዳምና ሔዋን ግን ፍሬዋን በቀመሱ ቅጽበት ውድቅ ብለው ሞተዋል ወይስ አልሞቱም? አልሞቱም እኮ። ከዛ በኋላ 900 ዓመት ኖረዋል። በስጋ መኖር ማለት ነው። በእግዚአብሔር ፊት ግን ሙታን ናቸው። በበላችሁ ጊዜ ትሞታላችሁ ነው ያለው እግዚአብሔር አምላክ። በበሉበት ቅጽበት ከእግዚአብሔር ተለዩ፣ ሞቱ፣ ሕይወታቸውን አጡ። ምንም በስጋ ቢመላለሱ በእግዚአብሔር ፊት ግን ሙታን ነበሩ። ሞታ ለነፍስ ርቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቅ ነው እንዲል ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና። ስለዚህ አንድ ሰው ሕያው ሆኖ ለመኖር ስንል ለመብላት፣ ለመጠጣት፣ ለመተንፈስ ማለታችን አይደለም። አንድ ሰው ከእግዚአብሔር ጋር ለመኖር ማለታችን ነው። በእግዚአብሔር ፊት ሙት ላለመባል ማለታችን ነው። በእግዚአብሔር ፊት ሕያው ሆኖ ለመኖር ማለታችን ነው። ከእግዚአብሔር ጋር ለመኖር በእግዚአብሔር ፊት ሕያው ሆኖ ለመኖር እያንዳንዱ ክርስቲያን የግድ ዕለት ዕለት ከእግዚአብሔር ጋር ሊነጋገር ይገባዋል። ከእግዚአብሔር ከተለየን ሕይወት የለንም። ዘፍጥረትን ስታነቡ እግዚአብሔር አምላክ አሶችን ሲፈጥር፣ በባህር የሚኖሩትን አሳዎች ሲፈጥር ያናገረው ባህርን ነው። ባህር ታውጣ አለ፣ ባህር አወጣች። በዕለተ ማክሰኞ እጽዋቱን አዝርዕቱን ሲፈጥር ምድር ታብቅል አለ፣ ምድር አናገራት፣ ምድር አበቀለች። በዕለተ ዓርብ እኛን ሲፈጥር ማንን ያናገረው ጌታ? አስተውላችኋል? ራሱን እኮ ያናገረው። ሰውን ምን እንበላለን? እንፍጠር፣ በመልካችን በምሳሌያችን ሰውን እንፍጠር ብሎ ራሱን አናገረ። አሶችን ሲፈጥር ባህርን አናገራት። እጽዋትን ሲፈጥር ምድርን አናገራት። ሰውን ሲፈጥር ደግሞ ራሱን አናገረ። አሁን አሶች ከባህር ከወጡ ሕይወት የላቸውም። ባህር ናት ያስገኘቻቸው። እጽዋት ከምድር ከተለዩ ከተነቀሉ ሕይወት የላቸውም። እግዚአብሔር አምላክ ምድርን አናግሮ ነው የፈጠራቸው። ሰውን ሲፈጥር ራሱን ያናገረው። ሰው ከሰው ከእግዚአብሔር ከተለየ ሕይወት የለውም ማለት ነው። ልክ ከባህር እንደወጣ አሳ ከምድር እንደተነቀለ ዛፍ ነው ሰው። ከእግዚአብሔር ጋር መነጋገር የምርጫ ጉዳይ አይደለም። ቃለ እግዚአብሔር በሳምንት አንድ ቀን ሰንበትን ጠብቀን የምንማረው አይደለም። መጽሐፍ ቅዱስ ቤተክርስቲያን ስንመጣ ሲነበብ የምንሰማው ብቻ አይደለም። ክርስቲያኖች የዕለት ተዕለት ሕይወታችን የእግዚአብሔርን ቃል ዕለት ዕለት የማይማር ሰው ሕይወት የለውም። በእግዚአብሔር ፊት ዕለት ዕለት ለጸሎት የማይቆም ሰው ሕይወት የለውም። ቆሞ ሊሄድ ይችላል። እግዚአብሔር ቸር ስለሆነ ለክፉም ለደጉም ዝናብን አዘንባለሁ፣ ለኃጢአተኛውም ለጻድቁም ፀሐይን አወጣለሁ። መግቦት ኩላዊት ይሏታል አባቶቻችን። ሁሉን ይመግባል ጌታ። የዕለት እንጀራችንን ስጠን ብለን የምንጸልየው እኛ ካልጸለይን ስለማያበላን ስለማይመግበን አይደለም። የሰማይ አባታችሁ አለ ጌታችን ሳትነግሩት የሚያስፈልጋችሁን ያውቃል። እኛ በሰላም አውለን ስላልነው አይደለም በሰላም የሚያውለን። እኛ በሰላም አሳድረን ስላልነው አይደለም በሰላም የሚያሳድረን። እኛ ያንን ማለት ብንረሳ እግዚአብሔር አምላክ እኛን ከማሳደር እኛን ከማዋል አይሰንፍም። የሚያስፈልገንን ሳንነግረው ያውቃል። ታዲያ የሚያስፈልገንን ሳንነግረው የሚያውቅ ከሆነ ለምንድን ነው መጸለይ የሚያስፈልገን? ለምንድን በፊቱ ቆመን መናገር የሚያስፈልገን? አባቶቻችን ተላጽቆተ ስዕል ይሉታል። በጸሎት በልመና በምልጃ ከእግዚአብሔር ጋር መጣበቅ ማለት ነው። አንድ አባት ገና አፍ ያልፈታ ሕፃን ልጅ ቢኖረው ልጁን ስም ማን ነው ብሎ ይጠይቀዋል። ለልጁ ስም ያወጣው ማን ነው? ራሱ አባትየው ነው አይደል? እየሰማችሁ ነው ክርስቲያኖች አላችሁ? ለልጁ ስም ያወጣው አባትየው ነው። የልጁን ስም ሳያውቅ ቀርቶ አይደለም። ስም ማን ነው ይለዋል። የኔ ስሜ ማን ነው? የእናት ስሟ ማን ነው እያለ ይጠይቀዋል። ስለማያውቅ አይደለም። ልጁ አንደበቱን እንዲፈታለት ስለሚፈልግ ነው። ልጁ የራሱን ስም እየጠራ የአባቱን የእናቱን ስም እየጠራ መናገር እንዲለምድ። ልጁ በኮልታፋ አንደበቱ ሲናገር የልጁ አንደበት ስለሚጣፍጠው። ትንሽ ካደግን ከጎረመስን በኋላ ሰለቸን እንጂ እኮ ወላጆቻችን በሕፃንነታችን ስናወራ ደስ ይላቸዋል። እስቲ ተናገር ይላሉ። የልጁ አንደበት ስለሚጣፍጠው፣ ልጁ አንደበቱ እንዲፈታለት መናገር እንዲለምድ ስለሚፈልግ። እኛ እኮ በእግዚአብሔር ፊት ሕፃናት ነን።
እኛ በጸሎታቸው በቅኔያቸው በምስጋናቸው የምናደንቃቸው ቅዱሳኑ ሊቃውንቱ ሁሉ በእግዚአብሔር ፊት አፉ ኮልታፋ እንደሆነ ሕፃን ናቸው። እኛ የምናደንቀው የአባ ጊዮርጊስ ቅኔ በእግዚአብሔር ፊት ኮልታፋ አንደበት ያለው ሕፃን የሚናገረው ንግግር ጣፋጭ ንግግር ነው። አባት ከልጁ ጋር መነጋገር ደስ እንደሚያሰኘው እኛ በእግዚአብሔር ፊት ስንናገር አባታችን እግዚአብሔር ደስ ስለሚሰኝ አንደበታችንን በጸሎት እንድንፈታ ስለሚፈልግ ከእርሱ ጋር ህብረት አንድነት እንድናደርግ ስለሚሻ ነው ዕለት ዕለት መጸለይ የሚገባል። ቤተ ክርስቲያን ለምሳሌ ዛሬ ጠዋት ቅዳሴ ላይ ሰምታችሁ ከነበረ ዲያቆኑ በእንተ ቅድሳት በሚባለው ጸሎት ላይ አንድ ስለምታደርግ ስጋውና ደሙ ብሎ ጀምሮ ስለ ሁሉም ነገር ይጸልያል። የሰማይ ዝናብ አይቀረውም፣ የምድር ቡቃያ አይቀረውም፣ የወንዙን ውሃ እስከ ወሰናቸው እስከ ገደባቸው ትሞላልን ዘንድ ስለ ወንዙ ውሃ እንማልዳለን ይላል። ስለተሰደዱት ስለሞቱት ይጸልያል። ስለ ጳጳሳቱ ስለ ምዕመናኑ ይጸልያል። አሁን እኛ ብንረሳ ይህንን ጸሎት እግዚአብሔር አምላክ የወንዙን ገደብ ስለሚዘነጋው ይመስላችኋል? አይደለም እኮ እምነቷን ለመግለጽ ነው ቤተክርስቲያን ይህንን የምትጸልየው። ዝናቡን የምታዘንበው አንተነ፣ የወንዙን ውሃ የምትሞላው አንተነ፣ ቡቃያውን የምታበቅለው አንተነ፣ የምታውለን የምታሳድረን የምትጠብቀን የምትመግበን አንተነ ብላ ሁሉ በእጁ እንደሆነ የሚሆነው ነገር ሁሉ በእርሱ እንደሚሆን ለመመስከር ነው ቤተክርስቲያን የምትጸልይ እንጂ እኛ ስላልነገር ነው ጌታ ስራውን ስለሚረሳ አይደለም። ከሱ ጋር ህብረት ለማድረግ ነው። የሱ መሆናችንን ለመመስከር ነው። ምስጋናችንን አድንቆታችንን ለመግለጽ ነው በፊቱ በጸሎት የምንተገው። ከእርሱ ከተለየን ህይወት የለንማ። ሰው መጸለይ ሲያቆም የሚሆንለት ነገር ሁሉ በራሱ ችሎታ የሆነለት ይመስለዋል። እድለኛ ነኝ ይላል፣ በእድል የሆነለት ይመስለዋል። ክርስቲያኖች በእድል አይደለም የሆነልን፣ በጌታ ነው የሆነልን። ክርስቶስ ነው ያደረገልን። እድለኛ ስለሆንሽ አይደለም፣ እግዚአብሔር ሊያደርግልሽ ስለወደደ ነው። የሆነው ሁሉ የሆነው በጌታ ነው። ከዚህ ከጎደልን ህብረቱ ግንኙነቱ ስለሚጠፋ ከክርስቶስ የተለየ ደግሞ ህይወት የለውም። ከእግዚአብሔር የተለየ ህይወት የለውም። በፊቱ ሕያው ሆነን ሞገስ ኖሮን እንድንኖር ከቃል እግዚአብሔርም ከጸሎትም መጉደል የለብን። የእግዚአብሔርን ቃል ዕለት ዕለት የማይማር ሰውም ልክ እንዲሁም ሙት ነው። ሞተ ልቡና ይሉታል አባቶቻችን። በጨለማ መመላለስ ከእግዚአብሔር መለየት ማለት ነው። የእግዚአብሔርን ቃል የእግዚአብሔርን ስም የሚጠራ ቃሉን የሚሰማ መጽሐፍቱን የሚያነብ ሕጉን የሚሰማ ሰው ግን ህይወት አለው። መዝሙረኛው ዳዊት ልክ ገና መዝሙር ሲጀምር ምዕራፍ 1 ላይ ብፁዕ ብእሲ ብሎ መልካም ሰው ምን አይነት ሰው እንደሆነ እያስረዳ ይመጣና ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልታ በመዋዘ ማይ እንተ ትሁብ ፍሬሃ በበግዚአ ወቆጽላኒ ይትነገፍ ወኩሎ ዘገብረ ይፌጽም ይላል። የእግዚአብሔርን ሕግ በቀንም በሌሊትም የሚያስብ ሰው የሚናገር የሚሰማ ሰው በፈሳሿ በወንዝ ዳር እንደተተከለች ዛፍ ነዋል። ወንዝ ዳር የተተከለ ዛፍ ውሃ ይጠማዋል ወይስ አይጠማውም? ይጠማዋል እንዴ? አይጠማውም። በወንዝ ዳር እንደተተከለች ዛፍ ነው። የእግዚአብሔርን ቃል ዕለት ዕለት የሚሰማ ሰው ቅጠሎቿ እንደማይረግፉ ጊዜዋን ጠብቃ ፍሬዋን እንደምትሰጥ አለ። ቅጠል ማለት ሃይማኖት ነው። የእግዚአብሔርን ቃል ዕለት ዕለት የሚሰማ ሰው እምነቱ አይሸረሸርም። እግዚአብሔር ትቶኝ ይሆን ብሎ አይጠራጠርም። እግዚአብሔር ፊቱን አዙሮብኝ ይሆን ብሎ አይፈራም። ጎደለብኝ ብሎ አይጨነቅም። እግዚአብሔር ሁሌ አብሮት እንዳለ ያውቃል። እምነቱ አይጎድልም። አይኖቹ ከእግዚአብሔር ላይ አይነሱማ። ፍሬ ማለት ምግባር ነው። ጊዜውን ጠብቆ ፍሬውን ያፈራል። በእግዚአብሔር ፊት ሞገስ የሚኖር ምግባር መኖር ይችላል። ቃል እግዚአብሔርን የሚማር ሰው ማለት ነው። ከኃጢአት ከበደል መላቀቅ የከበዳችሁ፣ መከራ ጭንቀት የበዛባችሁ፣ የሚያስጨንቃችሁ ነገር ብዙ የሆነ ውስጣችሁ ሰላም ያጣ መፍትሄው ዕለት ዕለት የእግዚአብሔርን ቃል መማር ነው። የእግዚአብሔር ቃል ያንጻል። የእግዚአብሔር ቃል ያነጻል። የእግዚአብሔር ቃል ያረጋጋል። ሕይወት ይሰጣል። ከኃጢአት ከበደል ይለያል። ሰይፍ ነው፣ ይቆርጣል። ሳምንት ጠብቀን ወር ጠብቀን አይደለም የእግዚአብሔርን ቃል የምንሰማው፣ ዕለት ዕለት ነው። መዝሙር ስሙ፣ ስብከት ስሙ፣ መጽሐፍ ቅዱስ አንብቡ፣ ቅዱሳን መጽሐፍትን ተመልከቱ። ጥቂት ደቂቃ በዕለት ለእግዚአብሔር ከመስጠት አትስነፉ። እግዚአብሔር ልመናን ጸሎትን ይሰማል ለታመነለት ሰው። የማይሰማው ጸሎትም ግን አለ። እሱን ተናግረን እንጨርሳለን።
ብዙዎቻችን እግዚአብሔር ጸሎቴን ልመናዬን አልሰማኝም ብለን የምንጨነቀው እኛ እንዳሰብነው እኛ እንዳቀርነው አድርጎ ስላልሰጠን። የኛ ጸሎት ብዙ ጊዜ ጸሎት አይደለም፣ ኢንስትራክሽን ነው፣ ትእዛዝ ነው። በዚች ቀን፣ በዚህ ሰዓት፣ በዚህ ሁኔታ፣ በዚህ መልኩ እንደዚህ አድርግልኝ ብለን ጠይቀነው እኛ እንዳሰብነው እኛ እንደጠየቅነው እኛ እንደፈለግነው ሆኖ ካልተደረገልን እግዚአብሔር ጸሎቴን አልሰማኝም እንላለን። እግዚአብሔር የኤቲኤም ማሽን አይደለም፣ በፈለግን ሰዓት ሄደን የፈለግነውን የምንቀበለው። የኤቲኤም ማሽን ራሱ እምቢ ይላል አይደል? ብር የለኝም ይላል። እግዚአብሔር እንደሱ አይደለም። ልመናንማ ከእመቤታችን እንማር። ትዝ አይላችሁም? ቃና ዘገሊላ እመቤታችን መታ ምንድን ያለችው? ወይን ስላለቀባቸው አገልጋዮቹን ላካቸውና ውሃ ቀርተው ጋኖቹን ይሙላቸውና ከዛን አንተ ባርከ ጋኑ ውስጥ ያለውን ውሃ ወደ ወይን ጠጅ ቀይረው ብላን የጸለየችው እመቤታችን አይደለም እኮ። መጣችና ወይንከ ያልቦሙ፣ ልጄ ወይን እኮ የላቸውም። በቃ አለቀ ጸሎቱ። አያችሁ እንዴት አድርጎ ወይን እንደሚሰጣቸው እሱ ያውቃል። የእሷ ድርሻ ችግሯን ማቅረብ ነው። ችግሯን ማቅረብ ነው። አንድ ልጅ መጥቶ አባቱ ጋር አባቴ ጫማ እኮ የለኝም ቢል የመረጃ አገልግሎት ነው? ኢንፎርሜሽን እየሰጠ ነው ወይስ ጥያቄ እየጠየቀ ነው? አባቴ እንደው ወቅልኝ እያለ ነው ወይስ ችግሬን ፍታልኝ እያለ ነው? ልጁ መጥቶ አባቱን አባቴ ከነገ ጀምሮ በጠዋት እየተነሳ ስራ እየሄድክ በርትተ እየሰራ ጥሩ ደሞዝ ተከፍሎ ከዛን ጫማ ግዛልኝ ይላል አባቱ? ይመለከተዋል እንዴት እንደሚገዛ? አይመለከቱም። አባቴ ጫማ እኮ የለኝም ነው የሚል። እንዴት አድርጎ ችግሩን እንደሚፈታለት አባቱ ነው የሚያውቅ። እኔና እናንተ ለእግዚአብሔር ኢንስትራክሽን ነው የምንሰጠው። የኔ መድኃኒዓለም ይሄን አድርግልኝ፣ ይሄንን ካላደረገማ በመንበሩ የለም እንላለን። ድፍረታችን እግዚአብሔር ይቅር ይበለን። በእውነት እንደዛ እኛ እንዳሰብነው አድርጎ ካላደረገልን የሰማን አይመስለን። ይሄ ችግር ነው። ሌላው እግዚአብሔር የሚሰማበት መንገድ እኛ ከምናስበው የተለየ ሊሆን ይችላል። የጠየቅነውን ባለማድረጉ እግዚአብሔር አልሰማንም ማለት አይደለም። ቀኑን እየጠበቀ ሊሆን ይችላል ጌታ። የእሱ ሐሳብ ከኛ ሐሳብ የተለየ ነው። ትንቢተ ኤርምያስ ምዕራፍ 29 ላይ ምንድን ያለው ጌታ? ለእናንተ የማስባትን ሐሳብን ያውቃለሁ፣ የሰላም ሐሳብ ነው እንጂ ሕይወት እንዲሆናችሁ የክፋት አይደለም ማለት። እኛ የምንጠይቀው ነገር እግዚአብሔር አምላክ በወደደው መንገድ ሊደረግ የሚችል ነው። ለምሳሌ መጽሐፍ ቅዱስ ላይ ሁሌ ከሚነሱ ታሪኮች አንዱ ሁላችሁም እንደምታውቁት 7 መካን ሴቶች አሉ መጽሐፍ ቅዱስ ላይ። ከነዚህ 6ቱ ወልደዋል። ያልወለደችው ሜልኮል ብቻ ናት። እሷም በመቅሰፍት ስለሆነ መካን የሆነችው ማለት ነው። ዘካርያስና ሚስቱ ኤልሳቤጥ በእግዚአብሔር ፊት ጻድቃን ሆነው የኖሩ ሰዎች ናቸው። እድሜ ልካቸውን ግን በልጅ ጦት ተሰቃይተዋል። እግዚአብሔር ልጅ የሰጣቸው በእድሜያቸው አመሻሽ መጨረሻ ላይ ነው። ልጃቸው ሲያድግ ለማየት እድል አላገኙም። ዘካርያስ ልጁ እንደተወለደ 2 ዓመት ሳይሞላው በቤተ መቅደስ ተገደለ። ኤልሳቤጥ ልጇን ይዛ ወደ በረሃ ተሰደደች። እሷን በበረሃ ሞተች። ልጁ ብቻውን ያደገው። አሁን እግዚአብሔር አምላክ ችግር የለበት፣ ይሰጣል። ልጅ መስጠቱ አልቀረ። እንደው ከሰጣቸው አይቀር በወጣትነታቸው ከልጃቸው ጋር ተሯሩጦ በሚጫወቱበት ልጃቸው ሲያድግ ማየት በሚችሉበት ጊዜ ቢሰጣቸው ምን አለ? እስኪ ያረጁ እስኪሞቱ ምን አስጠበቀው ብላችሁ አስባችሁ አታውቁ? መስጠቱ ካልቀረ ልመናቸውን መስማቱ ካልቀረ እውነት ነው እግዚአብሔር ሊሰጣቸው ይችል ነበር። ገና በጉልምስናቸው በወጣትነታቸው ጊዜ እነሱ ልጅን በሻቱበት ጊዜ ሰጥቷቸው ቢሆን ኖሮ ግን የሚሰጣቸው ልጅ መጥምቁ ዮሐንስ አይሆንም ነበር። እንደኔ ያለ ተራ 30 ልጅ ቢወልዱ ምን ይጠቅማቸዋል? አንድ መጥምቁ ዮሐንስ ወልዶ መሞት አይሻል? መጥምቁ ዮሐንስ የሚወለደው ጌታችን ሊወለድ 6 ወር ሲቀረው ብቻ ነው። የጌታ መንገድ ጠራጊ ነው። እነሱ የጮሁ እግዚአብሔር ቀኑን ይጠብቅ ነበር። ጸሎታቸውን ስላልሰማቸው አይደለም፣ የተሻለውን ነገር ስላሰበላቸው። ቀድሞ ቢሰጣቸው ተራ ልጅ ነበር የሚሰጣቸው። ቀኑን ሲጠብቅ ግን ዮሐንስን የመሰለ ልጅ ሰጣቸው። ለሐና ለኢያቄም ቀድሞ ቢሰጣቸው እመቤታችን አትሆንም ነበር ልጃቸው። የጌታ ዘመን ሲደርስ ነው እመቤታችን የምትወለደው። የእግዚአብሔር ቀን የተሻለ ስለሆነ ነው ይችላል ጌታ የሚያስጠብቅ። እኛ ግን እንቸኩላለን። አንዳንዱ ጸሎት ቆይቶ ነው የሚመለሰው። ከሞትን በኋላ የሚመለስ ጸሎት አለ ክርስቲያኖች። ሙሴ ትዝ ይላችኋል? 570 ጊዜ ነው ጌታችንን ፊት ለፊት ያነጋገረው።
በደመና እየመጣ እግዚአብሔር ልክ እኛ እንደምንነጋገር ያነጋግረው ነበር። ይህንን ሁሉ ካናገረው በኋላ ሙሴ ምን አለ? አባቶ ፊትን አሳየኝ፣ አይቼው አላቅም ብል ሰው ምን ይለኛል ብሎ ማለት ነው። ምን አለው እግዚአብሔር አምላክ? ፊቴን አይቶ የሚድን የለም፣ ጀርባዬን ግን ታያለህ አለ። ሙሴ ፊቱንም ጀርባውንም ሳያይ ሞተ። ሞቶ ከ700 ዓመት በኋላ እግዚአብሔር አምላክ ከመቃብር ጠርቶ ፊቱን አሳየ። በእስራኤል ባህል ጀርባ ማለት ልጅ ማለት ነው። ሰው በጀርባው ያልፋል ሲባል በልጁ ያርፋል ማለታቸው። ከ700 ዓመት በኋላ ሞቶ ከተቀበረበት ጠርቶ በደብረ ታቦር ተራራ ላይ ክብሩን ሲገልጥለት አየ። እግዚአብሔር የሚመልስበት ቀን አለው። አያችሁ፣ የእግዚአብሔር ሐሳብ የተሻለ ነው። ያልሰማችሁ አይምሰላችሁ ዝም ስላል። ዝምታው እኮ መልስ ነው። ግን ደግሞ የማይሰማ ጸሎት አለ። በመጽሐፍ ቅዱስ የተነገሩን የማይሰሙ ጸሎቶች አሉ። የመጀመሪያው የማይሰማ ጸሎት ያልተጸለየ ጸሎት ነው። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ከቁጥር 2 ላይ ሲናገር ትሻላችሁ፣ ትፈልጋላችሁ፣ ትመኛላችሁ፣ ነገር ግን ስላለመናችሁ አይደረግላችሁም አለ። በልባችሁ ያለውን ሐሳብ ስላልጠየቃችሁ ስላለመናችሁ አትሰሙም፣ አይደረግላችኋል። ካለ መጸለይ የሚጎል ነገር አለ ማለት ነው። አያችሁ፣ ካለ መጠየቅ የሚቀር ነገር አለ ማለት ነው። በጎ ሐሳብን መጠየቅ አይከፋም። ስለዚህ የማይሰማ የመጀመሪያው ጸሎት ያልተጸለየ ጸሎት ነው። ሁለተኛው ርዕስ አድርገን ያነሳነው ሐሳብ ነው። በልቤስ ክፋትን፣ ኃጢአትን፣ በደልን አይቼ ብሆን ጌታ አይሰማኝም ነበር አለ። እግዚአብሔር ጸሎቱን የማይሰማለት ሰው በልቡ ኃጢአትን የያዘ ሰው ነው። ኃጢአቱን በደሉን ያልተናዘዘ በልቡ የሚወደው ኃጢአት ያለው ሰው ጸሎቱ አይሰማለት። ክርስቲያኖች እኛ ድካም አለብን። ኃጢአትን እየጠላ ነው፣ እየናቅ ነው፣ እየተጠየፍ ነው ልናደርገው እንችላለን። እየታገል ነው አቅቶን ወድቀን ማለት ነው። ለዛ ነው ቅዱስ ጳውሎስ በመልእክቱ እማደርገውን አላቅም፣ ላደርገው የምፈልገውን በጎውን መልካሙን ነገር አላደርገውም፣ እምጠላውን ክፉን ነገር ደግሞ አደርገዋለሁ፣ ለዚህ ለሞት ከተሰጠ ሥጋ ማን ያድነኛል አለ። ይሄ እኮ የሁላችንም ጩኸት ነው። እየጠላ ነው፣ እየታገል ነው፣ አቅቶን ተሸንፈን የምንሰራው ኃጢአት አለ። ይሄ የተጋድሎ ህይወት ነው። ከወደቅንበት ተነስተን ኑሯችንን እንቀጥላለን። ኃጢአትን እየወደዱ ማድረግ ግን ራሱ ኃጢአት። ኃጢአትን በልብ እያከበሩ እየተመኙ እየፈለጉ ሳይጠሉት ሳይታገሉት መኖር ጸሎታችን እንዳይሰማ ያደርጋል። በነቢዩ በኢሳይያስ አንደበት ጌታ ሲናገር ዓይኖቼ እናንተን ከማየት መቼ ደከመች፣ እጆቼስ እናንተን ከመርዳት መቼ አጠረች፣ ነገር ግን ወደ እናንተ እንዳልመለከት በእኔና በእናንተ መካከል ኃጢአታችሁ ግድግዳ ሆኗል አለ። ኃጢአት ግድግዳ ሆኗል እንዳልረዳችሁ። ይኸው ማህሌቱ አልተቋረጠም፣ ቅዳሴው አልተቋረጠም፣ ስብሐተ ነግሁ አልተቋረጠም፣ ጉባኤው፣ ሰርክ፣ ጸሎቱ አልተቋረጠም። እንጮሃለን፣ እንቆማለን። መከራችን ግን እየበዛ እንጂ እየቀነሰ አልመጣም። ሀገር እየባሰባት እንጂ እየተሻሻለች አልመጣችም። ለምን? ከነ ኃጢአታችን ነው የምንቆመው፣ ከነ በደላችን ነው የምንቆመው። ቂም በቀል ይዘን ነው የምንመጣው። እንዴት አድርጎ ይስማል? ግድግዳ ሆነበት በደላችን። በዚህ ሁሉ ቤተክርስቲያን እነዚህ ሁሉ ሊቃውንት ሳያቋርጡ ስብሐተ እግዚአብሔርን እያደረሱ እግዚአብሔር የማይሰማን ለምን ይመስላችኋል? እንጀራ ሆኖበት የሚመጣ ስንት ካህን አለ እዚህ። አቴንዳንስ ባያዝ የማይመጣ ልክ እናንተ መስሪያ ቤት ስትሄዱ እንደምታደርጉት። ከኃጢአት ከሆነ ከፍቅር ቃሉን እግዚአብሔር እንዴት ይሰማል? በልባችን ቂም በቀል ካለ እግዚአብሔር እንዴት ይሰማናል? ጸሎቱ የማይሰማለት ሰው በልቡ ያልጠላው ያከበረ የወደደው ኃጢአት ያለው ያልተናዘው ያልተወ በደል ያለው ሰው ነው ይላል። ሶስተኛ በጥርጥር የሚደረግ ጸሎት አይሰማም። ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ላይ እንደነገረን ልክ እንደተደረገላችሁ አድርጋችሁ አምናችሁ ጸልዩ። ከእናንተ ማንም ጸጋ ቢጎድለው ሳይሰስት በልግስና የሚሰጥ እግዚአብሔርን ይለምን እሱም ይሰጠዋል። ነገር ግን ያለ ጥርጥር ይሁን። እንዴ ይሰማኝ ይሆን አይሰማኝ ይሆን እያላችሁ አትጠራጠሩ። እንደሆነላችሁ አምናችሁ ጸልዩ፣ ያን ጊዜ እግዚአብሔር ያደርግላችኋል አለ። ይሄ ግልጽ ነው። በእምነት ጉድለት በጥርጥር የሚደረግ ጸሎት አይሰማም። እግዚአብሔር እንደሚሰማው አምኖ የሚጸልይ ሰው ግን ይደረግለታል። ሌላኛው ጸሎት እንዳይሰማ የሚያደርገው ደግሞ ክፉ ዓላማ ነው። እዛው ያዕቆብ ምዕራፍ 4 ላይ እናገኘዋለን።
ሰው መጥፎ የሆነ ዓላማ ይዞ ጸሎት ቢጸልይ እግዚአብሔር አይሰማውም። አይሁድ ቅዱስ ጳውሎስን ሳንገድለው እህል አንበላም ብለው ጾመዋል። እግዚአብሔር የሚቀበሉ ጾም ይመስላችኋል? እከሌን ድፋልኝ ብለን ቀን ከሌሊት ብንጸልይ እግዚአብሔር የሚሰማን ይመስላችኋል? ክፉ ሐሳብ ተይዞ የሚጸለይ ጸሎት እግዚአብሔር አይሰማም። ክፉ ዓላማ ካለን፣ ክፉ ሞቲቭ ካለን እግዚአብሔር አይሰማም። ጸሎት በፍቅር ሲሆን፣ በትህትና ሲሆን፣ ራስን ዝቅ በማድረግ በመሰበር ሲሆን ነው እግዚአብሔር ዘንድ የሚደርስ። በጥላቻ በቂም በበቀል በክፋት የሚደረግ ጸሎት እግዚአብሔር አይሰማው። ሌላው ጸሎታችን እንዳይሰማ የሚያደርገው ጌታችን በማርቆስ ወንጌል ምዕራፍ 11 ላይ እንዳስተማረን ለሰዎች ይቅርታን ሳናደርግ ምሕረትን ሳናደርግ የምንጸልየው ጸሎት ሲኖር፣ እኛ በዙሪያችን ላሉ ባልንጀሮቻችን ርህራሄን ሳናደርግ የእግዚአብሔርን ርህራሄ ብንጠይቅ አንሰማ። እኛ ይቅር ሳንል ይቅር አንባልም። እኛ ሳንጎበኝ አንጎበኝም። በልባችሁ አንዳች ክፉ ሐሳብ ቢኖርባችሁ እሱን ትታችሁ ነው መጸለይ ያለባችሁ ነው አይደል የሚለው። ከነተረቱም እኮ ሳል ይዞ ስርቆት፣ ቂም ይዞ ጸሎት ነው። ይቅር ያላለ ይቅር አይባልም። ርህራሄን ያላደረገ ርህራሄ አይደረግለትም። መስዋዕትህን ልታቀርብ ወደ መንበሩ ስትመጣ በወንድም ላይ አንዳች እንዳለበት ትዝ ቢልህ መስዋዕትን አስቀምጠህ ሄደህ ከወንድም ጋር ታረቅ ያለው ለዛ ነው ጌታችን። ጸሎት እንዲሰማለ ይቅር ያላለ ቂም የያዘ ያልታረቀ ሰው ልመናው ጸሎቱ ባይሰማለት አይደንቅም ማለት ነው። ይሄ መጽሐፍ ቅዱስ ትምህርት ነው። ሌላኛው ጸሎታችን እንዳይሰማ የሚያደርገው ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 21 ላይ እንደነገረን ከቁጥር 13 ላይ ስታነቡ የችግረኛውን ሰው ጩኸት ልመና ላለመስማት ፊቱን ዘወር የሚያደርግ ሰው እግዚአብሔርም ከሱ ፊቱን ዘወር ያደርጋል ይላል። ለነዳያን አለመራራት እግዚአብሔር አምላክ እንዳይራራልን ያደርጋል። ደጅ ላይ ቁጭ ብሎ እባክህ ርቦኛል በማርያም በሚካኤል እያለ በእግዚአብሔር እያለ የሚለምንህን ሰው ፊት ነስተው ካለፍኩ በኋላ እዚህ ጋር መጥተህ ጌታ ሆይ እንደው ስለ ማርያም ስለ ሚካኤል ስማኝ ብትለው እግዚአብሔር ፊቱን ያዞርብሃል። ከአንተ በታች ለሆነው ሰው አንተ በራራኸው መጠን እግዚአብሔር ይራራልሃል። አንተ ጨካኝ ስትሆን ግን እግዚአብሔር ፊቱን ከአንተ ያዞራል። ለድሃ የሚራራ ሰው ምስጉን ነው፣ በመከራው ቀን እግዚአብሔር ልመናውን ይሰማዋልና ይላል መዝሙረኛው ዳዊት። በመከራው ቀን ጩኸቱ ይሰማለታል። የድሃውን የችግረኛውን ጩኸት የሚሰማ ሰው እግዚአብሔር እንዲሰማ አንተ አጠገብ ያለውን ሰው ልመና ስማ። የመጨረሻው በመጽሐፍ ቅዱስ ላይ ጸሎት እንደማይሰማ ከተነገሩን ትምህርቶች አንዱ በቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ የተነገረን ነው። ይሄ የተነገረው ለባሎች ነው። አለ ቅዱስ ጴጥሮስ ጸሎታችሁ እንዳትሰናከል ከእናንተ ጋር የእግዚአብሔርን መንግስት እንደሚወርሱ አድርጋችሁ ሚስቶቻችሁን አክብሩ አለ። ሚስቱን የማያከብር ባል ጸሎቱ አይሰማለትም። አካሉን ስጋውን ሚስቱን የሚንቅ ባል ልመናው አይሰማለትም። ጸሎቱ ትሰናከላለች፣ እግዚአብሔር ጋር ሳትደርስ ትቀራለች መንገድ ላይ ማለት ነው። ሚስቶቻችሁን አክብሩ ከእናንተ ጋር የእግዚአብሔርን መንግስት እንደሚወርሱ አድርጋችሁ። እግዚአብሔር ቅርብ ነው። በነገር ሁሉ ጸሎታችሁን ልመናችሁን ከምልጃ ጋር አቅርቡ እንጂ በአንዳች አትጨነቁ፣ እግዚአብሔር ይሰማል ተብለናል። እግዚአብሔር እንዳይሰማን ግን እንቅፋት የሚሆኑብን አሁን የዘረዘርናቸው ነገሮች ናቸው። እግዚአብሔር አምላክ ልመናችንን ጸሎታችንን በብሩህ ገጽ ይቀበልልን። ዛሬ ለምስጋና ቃሉን ለመስማት በዚህ ስፍራ እንደተሰባሰብን ተስፋ በምናደርጋት ነፃ በምታወጣ በሰማያዊት ኢየሩሳሌም እንዲሰበስበን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።